ሻሎም የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ይህ የአዌር ኦፍ የወንጌል አገልግሎት ነው። እንግዲህ በዚህ አገልግሎት ላይ የተለያዩ ትምህርቶች ይለቀቃሉ። ዛሬ የምንጀምረው አዲስ ትምህርት ደግሞ ነገረ ድህነት የሚል አስተምሮ ነው። ስለ ሳልቬሽን ነው የምናወራው። ስለዚህ በዚህ አስተምሮት ውስጥ ደግሞ የምናነሳቸው የተለያዩ ሀሳቦች አሉ። ከነዛ መካከል መጽሐፍ ቅዱስና ቁርአንን ይዘን አላህንና እግዚአብሔርን እያነጻጸርን ከድህነት አንጻር የምንመዝን ይሆናል። በተጨማሪ ደግሞ በዚህ ትምህርት ውስጥ በክርስትና ውስጥ ራሱ ያሉ መለያየቶችን እያየን ካልቪን እና አርሜኒያዎችን ደግሞ እያወዳደርን የትኛው አስተምሮ ነው ልክ ብለን ደግሞ መጽሐፍ ቅዱሳችንን መሰረት አድርገን የምንወግን ይሆናል። ስለዚህ ዛሬ ስንጀምር ግን ከትርጓሜው በመጀመር ትምህርታችንን እንጀምራለን። ስለዚህ ምን ያህል ጊዜ እንደምንቆይ ባላቅም እርግጠኛ ባልሆንም ግን ደግሞ ከዚህ ጊዜ ጀምሮ በእርግጠኝነት የምንካፈለው የእግዚአብሔር ሀሳብ ነገረ ድህነት ላይ ቆመን ስለ ሳልቬሽን መጽሐፍ ቅዱሳዊ አስተምሮቶችን ይዘን ነው የምንቆይ የሚሆነው። ስለዚህ ይህ ትምህርት እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ደግሞ ለሌሎች እንዲዳረስ ሼር እንድታደርጉ በጌታ ፍቅር እጋብዛችኋለሁ። ስለዚህ ዛሬ ከቀላል ትርጉም እንነሳ። ደህንነት ወይም ድነት ማለት ምን ማለት ነው? ከዛ ደግሞ የድነት እቅድ ከአዳም ውድቀት በኋላ ነው ወይስ ደግሞ ከአዳም ውድቀት በፊት በእግዚአብሔር ፕሮግራም ውስጥ በእግዚአብሔር ሀሳብ ውስጥ የነበረ ነው የሚለውን ሀሳብ እናያለን። በተጨማሪ ደግሞ ከምንድነው እና እንደገና ደግሞ ስለ እንዴት ነው የምንድነው የሚለው ሀሳቦችን ደግሞ እግዚአብሔር ከፈቀደ በዚህ ቪዲዮ ካልሆነ ደግሞ በክፍል 2 ቪዲዮ ላይ የምንካፈል ይሆናል። ስለዚህ ዛሬ ድነት ማለት ወይም ሳልቬሽን የምንለው ነገረ ድነት በራሱ ምን ማለት ነው የሚለውን ትርጉሙን እንመልከት። ሳልቬሽን ወይም ነገረ ድነት ማለት የእግዚአብሔር መለኮታዊ ስራ ነው። ሰዎችን ከኃጢአት ከሞት እንደገና ደግሞ ከእግዚአብሔር የተለየ ህይወት የሚድኑበት መንገድ ነው። ስለዚህ ስለ ነገረ ድነት ስናወራ ከኃጢአት ከሞት እና ደግሞ ከእግዚአብሔር የተለየ ህይወት ከመኖር የህይወት ስርዓቱ ሰዎች ነፃ የሚወጡበት እና ወደ እግዚአብሔር መንግስት ደግሞ የሚመለሱበት አስተምሮ ነው። ይሄ ትርጉም በራሱ ግን የተለያየ ጽንፍ አለው በክርስትና ውስጥ ማለት ነው። በኦርቶዶክስ አስተምሮ ለምሳሌ ብናነሳ ደህንነት ማለት ወደ ቀደመ ክብር መመለስ ነው። ማለትም በአዳም ምክንያት ያጣ ነው ወይም ደግሞ በአዳም ምክንያት የጎደለን ክብር አለ። ስለዚህ በክርስቶስ ኢየሱስ ወደዛ ወደ ቀደመ ክብር መመለስ ማለት ነው የሚል ትርጉም ይሰጠዋል። ዞሮ ዞሮ ግን ደህንነት የሚለው ትርጉም በራሱ ምን ማለት ነው ካልን ደህንነት የመለኮት ስራ ነው። ነገር ግን ይሄ የመለኮት ስራ ደግሞ ሰዎችን ከኃጢአት ከሞትና ከዲያብሎስ አገዛዝ ነፃ የሚያወጣ መለኮታዊ ስራ እንደሆነ ይህንን ደግሞ መለኮታዊ ስራ ሰዎች በእምነት እንደሚቀበሉት ወይም ደግሞ ለመለኮታዊ ስራ ሰዎች በጎ ምላሽ እንደሚያስፈልግ መጽሐፍ ቅዱሳችን ያረጋግጣል። 3 ጥቅሶችን እንመልከት። የመጀመሪያው ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው የእግዚአብሔር ቃል ነው። በዚህ ክፍል ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋል ይላል። ስለዚህ በዚህ ክፍል ላይ የሚያድን ጸጋ እንዳለ ደግሞ ያ ጸጋን ደግሞ ሰዎች የሚቀበሉት በእምነት እንደሆነ፣ ስለዚህ እምነት የሰው ምላሽ ሲሆን ጸጋ የመለኮት ስራ ነው። አንድ ሰው ዳነ የሚባለው ጸጋውን በእምነት ሲቀበል ነው። ይሄ የመጽሐፍ ቅዱሳችን አስተምሮ ነው። ቲቶ 2:11 ይህንን ያበረታታል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ስለዚህ ጸጋው ሰዎችን ሁሉ የማዳን አቅም አለው። ሰዎችን ሁሉ ስንል በዚህ ዓለም ላይ ያሉ ሰዎችን በጠቅላላ ከእግዚአብሔር የተለዩትን በኃጢአት ውስጥ ያሉትን ደግሞ የሞት ባሪያ የሆኑትን በጠቅላላ ወደ እግዚአብሔር መንግስት የማፍለስ አቅም አለው። ለዛ ነው ክርስቶስ በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ያለው። ስለዚህ በክርስቶስ ኢየሱስ የሚያምን የትኛውም ሰው ከሞት ወደ ሕይወት የሚሻገርበት ጸጋ ተለቋል። ስለዚህ ይሄ መለኮታዊ አክት ወይም ደግሞ መለኮታዊ ስራ ነው። ስለዚህ ስለ ድነት ስናስብ ስለ ሰው ስራ አይደለም የምናወራው። ስለ ድነት ስናስብ የሰው መልካምነትን አይደለም የምንናገረው። ስለ ድነት ስናስብ የእግዚአብሔርን መለኮታዊ ስራ ነው የምናወራው። ስለዚህ ይሄ መለኮታዊ ስራ ደግሞ ቃል ስጋ በመሆኑ አምላክ ሰው በመሆኑ የተፈጸመ መለኮታዊ ስራ ነው። እግዚአብሔር አብ ልጁን የከፈለበት፣ እግዚአብሔር ወልድ ደግሞ ህይወቱን አሳልፎ የሰጠበት፣ መንፈስ ቅዱስ ደግሞ ይሄንን የተገለጠውን እግዚአብሔርን ጸጋ በእምነት እንቀበል ዘንድ ለእያንዳንዳችን የክርስቶስን ህይወት ዲስትሪቢዩት ያደረገበት የሶስቱ የሥላሴ አካል ተሳትፎ ያለበት ነው። እንግዲህ በዚህ ቀደም ሲል እንዳልኩት በዚህ የደህንነት ስርዓት ውስጥ አብ
ብሉፕሪንት ወይም ዲዛይነር ሆኖ እናገኘዋለን። የማቀድን ስራ ሲሰራ ማለት ነው። ወልድ ደግሞ በእግዚአብሔር አብ የታቀደውን ከዘላለም ደግሞ የተወሰነውን ያንን ደህንነት ሲፈጽመው እንመለከታለን። ምክንያቱም ደህንነትን ብቻ ሳይሆን በዚህ ምድር ላይ የተፈጠሩ ፍጥረታት በጠቅላላ የሆኑት በክርስቶስ ወይም በእግዚአብሔር ቃል አማካኝነት ነው። ዓለማት ሁሉ የጸኑት በእርሱ ነው። ስለዚህ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም ተብሎ እንደተጻፈ የሆነው ሁሉ የሆነው በክርስቶስ ነው። ስለዚህ ይሄ መጽሐፍ ቅዱሳችን የሚያረጋግጥልን ሐሳብ ነው። ጌታ መንፈስ ቅዱስ ደግሞ እንግዲህ የተሰራውን ስራ ወደኛ የማምጣት የክርስቶስን ሕይወት በወንጌል አማካኝነት በሰዎች ውስጥ በአንዱ እምነት ውስጥ ሆኖ ወንጌልን ይናገራል። በሌላኛው በእኔ ውስጥ ደግሞ ሆኖ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ የሚወቅሰው ያ የእውነት መንፈስ እኔ ውስጥ በመሆን ስለ ኃጢአት እኔን በመውቀስ ለሚሰበከው ወንጌል ተግባራዊ ምላሽ እንድሰጥ በማነሳሳት ደህንነት ይፈጸማል ማለት። ስለዚህ ደህንነት ማለት መለኮታዊ ስራ ነው። ይሄንን ያዙልኝ። ይሄ ቤዚክ ዲፊኒሽን ስለሆነ ሰው የሚድነው ግን ጸጋው በእምነት ሲያድነው ነው። ምክንያቱም መጽሐፍ ቅዱስ ይህንን ስለሚያረጋግጠልን በዚሁ የደህንነት አይነቶችን እንይ። 3 አይነት የደህንነት አይነቶች አሉ። የመጀመሪያው የደህንነት አይነት ምንድነው ካላችሁኝ፣ የደህንነት አይነት የመጀመሪያው ጀስቲፊኬሽን ወይም ራይትነስ የምንለው ነው። ይሄ መጽደቅ ተብሎ የተተረጎመው የመጽሐፍ ቅዱስ ክፍላችን በእግዚአብሔር ዘንድ ተቀባይነትን ማግኘት ነው። እንደምታውቁት ክርስቶስ የሞተው ስለ ኃጢአታችን ነው። ከሙታን የተነሳው ደግሞ እኛ ስለማጽደቅ ነው። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ የተሰራው ስራ ምንድነው ካላችሁ፣ በክርስቶስ ሞት እኛ ኃጢአተኞች ሆነን ሳለን ለኃጢአታችን የሚያስፈልገው ዋጋ ተከፈለ። በክርስቶስ ትንሣኤ ደግሞ እኛ በእግዚአብሔር ፊት ተቀባይነትን አገኘን። ማለትም የእግዚአብሔር ልጅ መሆን፣ የእግዚአብሔርን ሕይወት የመካፈል፣ በእግዚአብሔር ፊት የመቆም ብቃትና ድፍረቱን አገኘን። ጀስቲፊኬሽን የፍርድ ቤት ቋንቋ ነው። ምን ማለት ነው? አንድ ተከሳሽ በተከሰሰበት ወንጀል ነፃ ነህ ሲባል ማለት ነው። ስለዚህ እኛ በእምነት ጀስቲፊኬሽን አግኝተናል ወይም ጽድቅን ተቀብለናል። ጻድቅ በሕይወቱ በእምነት ይኖራል ተብሎ እንደተጻፈ ጽድቅ የሚገኘው በእምነት ስለሆነ አብርሃምም የጸደቀው በእምነት ስለሆነ ይህንን ሰፋ አድርገነው ወደፊት እንመለከተዋለን። ሁለተኛው ፕሬዘንት ሳልቬሽን ወይም ሳንቲፊኬሽን የምንለው ነው። ይሄ ቅድስና ተብሎ ይተረጎማል። ስለ ቅድስና ስንማር ቅድስና በመንፈስ ቅዱስ የሚገኝ ነው። ከመንፈስ ቅዱስ ጋር ባለ ህብረት የምንለማመደው ነው። ደግሞ በግንዱ ላይ ባለን ህይወት ወይም እኛ ቅርንጫፎቹ ከግንዱ ጋር ተጣብቀን የምናፈራው ፍሬ ነው። ስለዚህ በዚህ ምድር ላይ ስንኖር ከኛ የሚጠበቀው በእኛ ውስጥ ያለው ክርስቶስ ፍሬ ያፈራ ዘንድ በእኛ ውስጥ ያለው የእውነት መንፈስ የክርስቶስ መንፈስ የክርስቶስን ስራ በእኛ ህይወት ውስጥ እንዲገልጥ መጋበዝ ከኛ ይጠበቅብናል። ስለዚህ ይህንንም እናያለን። ሶስተኛው የደህንነት አይነት ደግሞ ግሎሪፊኬሽን ነው። መክበር ተብሎ ይተረጎማል። መክበር ስንል እንደምታውቁት እኛ ሁላችን በክርስቶስ ኢየሱስ እንድናምን በአብ ተስበን ወደ ኢየሱስ መጣን። ከኢየሱስ ደግሞ እጅ ማንም አይነጥቀንም። ስለዚህ በኢየሱስ እጅ ውስጥ ያለን ሁላችን ደግሞ እስከ መቼ ነው የምንጠበቀው ካላችሁኝ፣ በእኔ የሚያምን ካለ በኋላ ኢየሱስ እኔ በመጨረሻ ቀን አስነሳዋለሁ አይደለ? ስለዚህ ከመጨረሻ ቀን ከሞት የምንነሳበት ያ ግሎሪፊኬሽን ነው። ስለዚህ አሁን ያለ እምነታችን ወይም ደግሞ አሁን ያለ ቅድስና አለ። ደግሞ ወደፊት እኛ ሁላችን ወይ ጌታ ሲመጣ ወይ እኛ ወደ ጌታ ከሄድን በኋላ በክርስቶስ ኢየሱስ ሁለተኛ መምጣት በዳግም ምጽአቱ ማለት ነው ቤተክርስቲያን ስትነጠቅ የሚሞተው የማይሞተውን በሚለብስበት በዚያ ጊዜ በክብር እንገለጣለን። የተዋረደውን ሰውነታችንን የከበረውን የክርስቶስን አካል እስኪይዝ ድረስ እንለወጣለን። ይሄ ጀስቲፊኬሽን ይባላል። እንደምታውቁት የእግዚአብሔር መለኮታዊ እቅድ በሮሜ ምዕራፍ 8 ቁጥር 29 ላይ እንደተጻፈው ምንድን ነው ካላችሁኝ፣ የልጁን መልክ እንመስል ዘንድ ልጁ በብዙ ወንድሞች በኩር ይሆን ዘንድ አስቀድሞ ያወቃቸውን አስቀድሞ ደግሞ መርጧቸዋል። የመረጧቸውን ደግሞ የልጁን መልክ እንዲመስሉ ወስኗቸዋል። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ይሄ የመጽሐፍ ቅዱሳችን የሳልቬሽን ቅደም ተከተል ነው። አሁን አንድ ጥያቄ ተጠይቃችሁ፣ እግዚአብሔር ደህንነትን ያሰበው ቅድመ ዓለም ነው ወይስ ደግሞ አዳም ሲበድል ነው ወይም አዳም ሲወድቅ ነው? ይህንን ሀሳብ ነው አንዳንድ ቤተ እምነቶች ስፔሻሊ ኦርቶዶክስን ብትሄዱ በኩፋሌ መጽሐፍ ላይ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድናለሁ ተብሎ የተጻፈውን ሀሳብ በመያዝ እግዚአብሔር ከአዳም ጋር ኪዳን እንዳደረገና ይሄ ደግሞ የመስቀል ስራ የተሰራው በዚህ ምክንያት እንደሆነ ይናገራሉ። ግን ደግሞ አንዳንድ የስነ መለኮት አስተማሪዎች መስቀልና ሪደምሽንን ከቅድመ ዓለም ጋር ያያይዙታል። የካቶሊክ ቤተክርስቲያን ቅድመ ዓለም ነው እግዚአብሔር ደህንነትን ያሰበው ብላ ታስተምራለች። ግን ሪደምሽን ወይም መዋጀት ደግሞ ቤዝ ያደረገው ደግሞ ከአዳም ውድቀት በኋላ ነው ተብላ ታስተምራለች። መጽሐፍ ቅዱስ ምን ይላል?
እንግዲህ እግዚአብሔር አምላክ አቅዶ የሚሰራ አምላክ ነው። የመለኮትን ስራ ስንመዝነው በሶስት ልንከፍለው እንችላለን። ማቀድ፣ መስራት፣ መፍጠር ነው። ስለዚህ እነዚህ ሶስት ክፍሎችን ስናያቸው መጀመሪያ እግዚአብሔር ዓለምን ራሱ ለመፍጠር ቅድመ ዓለም ማለትም ዓለምን ከመፍጠሩ በፊት ዲዛይን እንዳደረገ መረዳት እንችላለን። ስለዚህ በዚህ በቀደመው እውቀቱ እግዚአብሔር ፕላን አድርጎ እንደተነሳ መመልከት እንችላለን። በክርስቶስ የሆነው ሀሳብ ቅድመ ዓለም የተጀመረ የተጠነሰሰ የአብ ሀሳብ ነው። ግን ደግሞ የመጀመሪያው ወንጌል እስከሚሰበክባት ሰዓት ድረስ ሚስትሪየስ ነበር። በእግዚአብሔር አብ ልብ ውስጥ በስላሴ ልብ ውስጥ ብቻ የነበረ ሀሳብ ነበር። ግን ሰው ሲወድቅ ኢሚዲየትሊ ይሄ ሀሳብ ወደ መገለጥ መጣ፣ ያውም የሴቲቱ ዘር ሆኖ። ስለዚህ ቅድመ ወንጌል የምንለው በዘፍጥረት 3:15 ላይ የተሰበከው የመጀመሪያው ቅድመ ወንጌል የምንለው ነው። ከዛ በኋላ ዘፍጥረት ምዕራፍ 15 ላይ ወንጌል ደግሞ ለአብርሃም ሲሰበክ እናያለን። ስለዚህ ልክ ነው። ሪዳምሽን ወይም መዋጀት ለመጀመሪያ ጊዜ ከእግዚአብሔር ልብ ውስጥ የወጣው መቼ ነው ካላችሁኝ ዘፍጥረት 3:15 ነው። ነገር ግን ደህንነት የታሰበው መጀመሪያ ዓለም ሳይፈጠር በፊት ነው ማለት ነው። ለዛሬ ይህንን ካልኳችሁ በቀጣይ ጊዜ ደግሞ እነዚህን ሀሳቦች ጎላ አድርገን ደግሞ ስለ ኃጢአት እና ስለ ነፃ ፍቃድ እንመረምራለን። በእስልምና አስተማሪዎች ዘንድ አንድ ሀሳብ አለ። ይሄ ሀሳብ ምንድነው? የእስልምና እምነት ተከታዮች ምን ይላሉ? ያው አላህ ገነት ውስጥ ሰዎችን ከፈጠረ በኋላ ሰዎች ከወደቁ በኋላ ምን ተፈጠረ ብለው ይናገራሉ። አላህ ይቅር አላቸው። ነገር ግን ደግሞ ሰው ወደ ምድር ይኖር ዘንድ ፍቃዱ ስለሆነ ወደ ምድር ላካቸው። የኃጢአት ጉዳይ እዛ ጋር አብቅቷል። ሰው ነፃ ፍቃድ አለው። ያ ኃጢአት አልቋል። ነገር ግን ከዛ በኋላ ባለው ኃጢአት ሰዎች ይጠየቃሉ የሚል ደግሞ አስተምሮ አላቸው። የውርስ ኃጢአት አለ። የቀጣይ ቪዲዮ ዋናው ሀሳብ ነው። የውርስ ኃጢአት፣ የሰው ነፃ ፍቃድ እንመረምራለን። እግዚአብሔር በመጀመሪያ ሰውን ሲፈጥር ለምንድን ነው የፈጠረው እናያለን። እነዚህን ሀሳቦች እየተመለከትን እንቆያለን። ይህንን ቪዲዮ ከወደዳችሁት መልእክቱን ደግሞ ከተቀበላችሁት ሰብስክራይብ ማድረጋችሁን አትርሱ። ለሌሎች እንዲዳረስ ደግሞ ሼር አድርጉ። ጌታ ኢየሱስ ጸጋውን ያብዛላችሁ። ሻሎም፣ ተባረኩ።